ከፍ ብሎ በሚበርበት በገዛ ሰማዩ ላይ ክንፉ እንደተመታ ንስር ዘመናዊቷንና $100 ሚሊዮን የምታወጣውን F-15E ስትራይክ ኤግል ጄት የኢራን ምድር አፈር ሲያስገጣት ነገሮች ተቀያይረዋል። ይህ ክስተት የአንድ አውሮፕላን መውደቅ ብቻ ሳይሆን የሁለት ግዙፍ ኃይሎች የግንባር ለግንባር መገፋፋት ማሳያ ሆኗል። በቴክኖሎጂ የረቀቀው ንስር ቢወድቅም በውስጡ የነበረው አብራሪ ግን እንደ ቆቅ ተሸሽጎ እንደ ነብር አድብቶ በጠላት ምድር ላይ ለ24 ሰዓታት ያደረገው የሞትና የህይወት ትግል የአሜሪካውን መኮንን አይበገሬነት ለዓለም አሳይቷል። አሁን በመካከለኛው ምስራቅ ሰማይ ላይ የሚታየው የዲፕሎማሲው ደመና የጠቆረ የጦርነቱ ነጎድጓድ ግን እየጎላ መጥቷል። ባለፈው አርብ በደቡባዊ ኢራን የአየር ክልል ውስጥ ተመታ የወደቀችው የአሜሪካ F-15E ስትራይክ ኤግል ጄትና በውስጧ የነበሩት ሁለት አብራሪዎች ዕጣ ፈንታ የዓለምን ትኩረት ወደ ኢራን ተራራማና አስቸጋሪ ስፍራዎች ስበው ነበር። በቴክኖሎጂ የረቀቀችውና በአንድ ጊዜ $100 ሚሊዮን በላይ የምታወጣው ይህች የአሜሪካ ጦር ጄት በኢራን ጸረ አውሮፕላን ሚሳኤል ተመታ ስትከሰከስ በውስጧ የነበሩት ሁለት መኮንኖች በፓራሹት ዘለው ለመውጣት ችለዋል። የአውሮፕላኑ ዋና አብራሪ ወዲያውኑ በአሜሪካ ልዩ ኃይሎች ቢታደግም የጦር መሳሪያ መኮንኑ ግን ለብቻው በጠላት ምድር ላይ ቀርቶ ነበር። ይህ የአየር ኃይል አባል በኢራን ደቡባዊ ክፍል በሆነው ኩዜስታን ተራራማ አካባቢ ውስጥ ለ24 ሰዓታት የሞትና የህይወት ትግል አድርጓል። መኮንኑ ካረፈበት ቦታ ተነስቶ የኢራን ወታደሮች እንዳያገኙት ፓራሹቱን ደብቆ በቆሰለ ሰውነቱ 2000 ሜትር ከፍታ ያለው ተራራ አናት ላይ በመውጣት ወደ መገናኛ ቦታ ለመድረስ ያደረገው ጥረት ከፍተኛ ወታደራዊ ጽናትን የሚያሳይ ነው ይላሉ የዘርፉ ተንታኞች። እንደ ወታደራዊ ተንታኞች ገለጻ አውሮፕላን ሲመታ የሚፈጠረው የኃይል ግፊት ወይም ኢጀክሽን ፎርስ በሰውነት ላይ ከፍተኛ ጉዳት ያደርሳል። መኮንኑ በዚህ ሁኔታ ውስጥ ሆኖ በብርድና በውሃ ጥም ሳይበገር ለ24 ሰዓታት መቆየቱ ተአምር ነው የተባለ ነው። የኢራን ጦር አብራሪዎቹን ለሚጠቁሙ ዜጎች ከፍተኛ ሽልማት እንደሚያበረክት በገለጸበት ሰዓት መኮንኑ ራሱን ደብቆና የመገናኛ ምልክቱን አብርቶ የአሜሪካ ኮማንዶዎቹን መጠበቁ የኦፕሬሽኑ ስኬት ግማሽ አካል ነው ተብሏል። አብራሪውን ለማውጣት የተካሄደው ዘመቻ በፕሬዝዳንት ትራምፕ አገላለጥ በአሜሪካ ታሪክ እጅግ ደፋር የተባለለት ነው። ይህ ዘመቻ ወታደራዊ ጉልበትን ብቻ ሳይሆን የስለላ መዋቅሩን ብልሃትም ያሳየ ነበር። ፕሬዝዳንት ትራምፕ ይህንን ኦፕሬሽን ለማሳካት በኢራን ላይ ይደረጉ የነበሩ ሌሎች ወታደራዊ እንቅስቃሴዎችን ለጊዜው እንዲቆሙ በማዘዝ ትኩረት ሁሉ አብራሪው ላይ እንዲሆን አድርገዋል። የዚህ ዘመቻ ስኬት ምስጢር የዋሽንግተኑ ስለላ ተቋም የሲአይኤ የማታለል ዘመቻ ዲሴፕሽን ካምፔን ነው የተባለው። አሜሪካውያን አብራሪውን ቀድመው አግኝተውት በምድር ወደ ውጭ ያጓጓዙት እንደሆነ የሚገልጽ የሐሰት መረጃ በኢራን የመገናኛ መረቦች ውስጥ እንዲሰራጭ አድርገዋል። የኢራን ጦር ትኩረቱን በየመንገዱና በየፍተሻ ኬላው ላይ አድርጎ ባለበት ሰዓት የአሜሪካ ኮማንዶዎች በደርዘን የሚቆጠሩ አውሮፕላኖችንና ሄሊኮፕተሮችን ይዘው ወደ ኢራን ሰማይ ዘልቀዋል። የአሜሪካ ልዩ ኃይሎች መኮንኑን ከተራራው ላይ ሲያነሱት የኢራን ጦር ከፍተኛ ተኩስ ቢከፍትም አሜሪካ ግን ምንም አይነት የሰው ሕይወት ሳይጠፋ ጀግናዋን ማውጣት መቻሏን ገልጻለች። ሆኖም ግን ሁለት የአሜሪካ MC-130J የጭነት አውሮፕላኖች በቴክኒክ ብልሽት ምክንያት መነሳት አቅቷቸው በኢራን ምድር ላይ ቀርተዋል። ምስጢራዊ ቴክኖሎጂያቸው በጠላት እጅ እንዳይወድቅም አሜሪካውያኑ አውሮፕላኖችን በራሳቸው አፈንድተው እንዲወድሙ አድርገዋል። F-15E ስትራይክ ጄት በሰማይ ላይ እንደ ንስር የምትፈራ በምድር ላይ ደግሞ እንደ ነብር የምትታይ እጅግ ዘመናዊት አውሮፕላን ናት። ለረጅም ርቀት በረራና ለከባድ ጥቃት የተዘጋጀችው ይህች ጄት በሌሊትና በማንኛውም የአየር ሁኔታ የመስራት አቅም አላት። አውሮፕላኑ ሁለት አባላትን ማለትም አብራሪና የጦር መሳሪያ መኮንን የሚይዝ ሲሆን አሁን ሁለቱም አባላት መዳናቸው ለአሜሪካ ትልቅ እፎይታ ነው። ይህ ባይሆን ኖሮ ትራምፕ በኢራን ላይ የሚሰነዝሩት ጥቃት እጅግ የከፋና ምናልባትም ከፍተኛ ቁጥር ያላቸውን ተጨማሪ እግረኞች ጭምር የሚጋብዝ ሊሆን ይችል ነበር ይላሉ ታዛቢዎቹ። የኢራን አዲስ የአየር መከላከያ እንዲህ አይነቱን ጄት መጥቶ መጣሉ ደግሞ የኢራን የመከላከያ አቅም ቀላል እንዳልሆነና አሜሪካም በአየር የበላይነት ላይ ትልቅ ፈተና እንደገጠማት ያሳያል። እንደ ጄኒፈር ካቫናው ያሉ የወታደራዊ ተንታኞች እንደሚሉት እንዲህ ያለ የነፍስ አድን ዘመቻ እጅግ ውስብስብና አደገኛ ነው። አብራሪዎቹ ከጠላት ተሰውረው ለመቆየት የሚያስችል ጥብቅ ስልጠና ይወስዳሉ። ያለ ምግብና ውሃ ለቀናት መቆየት፣ በሌሊት መንቀሳቀስና የጠላት መገናኛዎችን ሰብሮ መግባት የሚቻሉባቸውን ጥበቦች ይማራሉ። አሁን የተከናወነው ዘመቻ አሜሪካ በቴክኖሎጂና በልዩ ኃይል ያላትን የበላይነት የሚያሳይ ቢሆንም ኢራንን በበኩሏ የጎረቤት ሀገራትን የነዳጅ መሰረተ ልማቶችን በመምታት አጸፋዊ እርምጃ መውሰድ መቻሏ አካባቢው በማንኛውም ሰዓት ወደ ሰፊ ጦርነት ሊያመራ እንደሚችል ያሳያል። የአሜሪካው አብራሪ መዳን ለአሜሪካ ወታደራዊና ፖለቲካዊ ድል ቢሆንም የጦርነቱን ማቆሚያ ግን ገና አላቀረበውም። ይልቁንም ትራምፕን ወደ ላቀ የማጥቃት እርምጃ እንዲገፋፉ አድርጓቸዋል። አብራሪው መዳኑን ተከትሎ ፕሬዝዳንት ዶናልድ ትራምፕ ወደ ማህበራዊ ገጻቸው ወጥተው እጅግ ጠንካራና አስፈሪ መግለጫ ሰጥተዋል። አብራሪው በጠላት እጅ ገብቶ ቢሆን ኖሮ አሜሪካ ለከፍተኛ የፖለቲካ ውጥረትና ለታጋቾች ቀውስ ትጋለጥ ነበር። አሁን ግን ያ ስጋት በመቀረፉ ትራምፕ ፊታቸውን ወደ ማጥቃት መልሰዋል። ፕሬዝዳንቱ በትሩ ሶሻል የግል ማህበራዊ ትስስር ገጻቸው ላይ እንደገለጹት ኢራን እስከ ማክሰኞ ድረስ
ድረስ የዓለምን የነዳጅ ዝውውር በቁጥጥሯ ስር ያደረገውን የሆርሙዝ የባህር ወሽመጥ ካልከፈተች አሜሪካ በኢራን ላይ ታይቶ የማይታወቅ ጥቃት ትሰነዝራለች ብለዋል። ማክሰኞ የኃይል ማመንጫዎችና የድልድዮች ቀን ይሆናል በማለት ዛቻቸውን የገለጹት ፕሬዝዳንቱ ኢራንን ወደ ገሃነም ትቀየራላችሁ በማለት አሳስበዋል። ይህ ዛቻ ዓለም አቀፍ ሕግን የሚጥስና ህዝባዊ መሰረተ ልማቶችን ኢላማ ያደረገ በመሆኑ በብዙዎች ዘንድ ትችትን ቢያስነሳም አሜሪካና እስራኤል ግን ለትልቅ የአየር ጥቃት ዝግጁ መሆናቸውን አሳይተዋል። እስራኤልም በበኩሏ በኢራን የነዳጅና የኃይል ተቋማት ላይ ጥቃት ለመሰንዘር ከአሜሪካ ፍቃድ የጠበቀች መሆኑ ተሰምተዋል። ጦርነቱ በኢራንና በአሜሪካ መካከል ብቻ የታጠረ ሳይሆን የመላውን ዓለም ምጣኔ ሀብት እያቃወሰው ይገኛል። የዓለም ነዳጅ ዝውውር 1/5ኛውን እንደሚያስተናግድ የሚነገርለት የሆርሙዝ የባህር ወሽመጥ ላለፉት 5 ሳምንታት በኢራን የብረት ክንድ በመዘጋቱ የነዳጅ ዋጋ በዓለም ገበያ ላይ ሰማይ ነክቷል። እንዲያውም በየቀኑ እየጨመረ ነው የሚባለው። ቴህራን ይህንን የባህር በር እንደ ጦር መሳሪያ በመጠቀም የአሜሪካና የአውሮፓ ምጣኔ ሀብት እንዲዳከም ከፍተኛ ጥረት ያደረገች ነው። ትራምፕ ይህ መስመር እንዲከፈት የሚፈልጉትም ለዚህ ነው። ነገር ግን ኢራን በበኩሏ እስራኤል በሊባኖስና በኢራን ላይ የምታደርገው ጥቃት ካልቆመ መስመሩን አልከፍትም የሚል ጽኑ አቋም ይዛለች። የባህር በሩ መዘጋት ፋብሪካዎች እንዲቆሙ፣ የትራንስፖርት ዋጋ እንዲንርና የዓለም ንግድ እንዲስተጓጎል እያደረገ በመሆኑ ጉዳዩ ከአካባቢያዊ ግጭት አልፎ ዓለም አቀፍ ቀውስ ሆኗል። ኢራን በአሜሪካና በእስራኤል የአየር ድብደባ እየታመሰች ቢሆንም አሁንም ድረስ የመልሶ ማጥቃት አቅም እንዳላት አሳይታለች። የኢራን የፓርላማ አፈ ጉባኤ መሐመድ ባከር ቃሊባፍ ትራምፕን የእስራኤል ተላላኪ ሲሉ የገለጹ ሲሆን አሜሪካ አካባቢውን ወደ እሳት እየቀየረች ነው ብለዋል። የፓኪስታን መንግስት በሁለቱ ወገኖች መካከል ድርድር እንዲካሄድና ሰላም እንዲወርድ ከፍተኛ ጥረት ቢያደርግም እስካሁን ግን ምንም አይነት ለውጥ አልታየም። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የምንፈልገው በእኛ ላይ የተጫነው ህገወጥ ጦርነት የሚቆምበትን ዘላቂ ስምምነት ነው ሲሉ፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ቅድሚያ የባህር በሩ ይከፈት የሚል ግትር አቋም ይዘዋል። ፕሬዝዳንቱ በፎክስ ኒውስ ላይ በሰጡት ቃለ መጠይቅ ኢራን ድርድር ላይ መሆኗንና ምናልባትም እስከ ዛሬው ቀን ድረስ ስምምነት ሊደረስ እንደሚችል ፍንጭ ሰጥተዋል። ሆኖም ግን ማክሰኞ የሚለው ቀነ ገደብ እየቀረበ ሲሆን ዓለም ነገሮችን በስጋት የተመለከተች ነው። ትራምፕ በአንድ በኩል ድርድር እያሉ በሌላ በኩል ደግሞ ቴህራንን ገሃነም እናደርጋለን የሚል ማስፈራሪያ መሰንዘራቸው ኢራንን ወደ ጠረጴዛው ለማምጣት የሚጠቀሙበት የጫና ፖለቲካ እንደሆነ ይገመታል ሲሉ ተንታኞች ያስረዳሉ። ይህ የትራምፕ አካሄድ በወታደራዊ ተንታኞች ዘንድ በአንድ አፍ ሁለት ምላስ እንደመያዝ ይቆጠራል። በአንድ በኩል ማክሰኞ የጥፋት ቀን ይሆናል በማለት የጦርነት ነጋሪት ሲጎስሙ፣ በሌላ በኩል ደግሞ ኢራን ከኛ ጋር የተነጋገረች ነው፣ ሰኞ ስምምነት ሊደረግ ይችላል የሚል የለሰለሰ ቃና ማሳየታቸው ወዳጅንም ጠላትንም ግራ የሚያጋባ ሆኗል። ይህ ስልታቸው በአንድ እጅ ሰይፍ በአንድ እጅ የወይራ ዝንጣፊ ይዞ የመቅረብ ያህል ሲሆን ዓላማውም ቴህራንን በስጋት አጣብቅኝ ውስጥ በመክተት የማትፈልገውን ስምምነት እንድትፈርም ማወዛገብ እንደሆነ ይታመናል። ይሁን እንጂ ይህ የሚቀያየረው አቋማቸው የዓለምን ነዳጅ ገበያና የዲፕሎማሲውን መድረክ እንደ ማዕበል እያናወጠው ይገኛል። በሚቀጥሉት ጥቂት ቀናት ውስጥ ወይ ትልቅ የዲፕሎማሲ ስምምነት ይደረጋል፣ አሊያም መላውን መካከለኛው ምስራቅ ወደ አመድነት የሚቀይርና የዓለምን ምጣኔ ሀብት የሚደመስስ የገሃነም እሳት መንደዱ አይቀሬ ሊሆን እንደሚችል ተሰክቷል። ዓለም በአሁኑ ወቅት በአንድ በኩል በአብራሪው መትረፍ ስትገረም፣ በሌላ በኩል ደግሞ ከፊቷ የተጋረጠውን የማክሰኞውን ቀነ ገደብ በትልቅ ስጋት የጠበቀች ነው። ዲፕሎማሲው ዛሬ ላይ በአንድ እጁ ሰላም በአንድ እጁ ሰይፍ እንደያዘ ሰው ሆኗል። ዓለም አሁን ትንፋሿን ዋጥ አድርጋ የነገውን ቀነ ገደብ እየጠበቀች ነው። የኢራን ጽናትና የአሜሪካ ዛቻ መጨረሻቸው ምን ይሆን የሚለው መልሱ ያለው በጊዜ እጅ ላይ ነው።